ቲና ተበላች ማለት ነው። ቲና እንግዲህ ለዳኒ ምን ብላለች? አባባን መቼም አባቱን አያገኘውም፣ ጭራሹን እንደዚህ ያስፈራራኛል ብላለች ማለት ነው። እንግዲህ እዚህ ጋር እንደምንመለከተው ቲና ለዳኒ እየነገረችው ነው። መቼም ቢሆን አባቱን አያገኘውም፣ አባባ ያለው እኔ ጋ ነው ብላለች። እንዴ አንቺ ጋ ነው እንዴ ሲላትም እውነቱን በዝርዝር ነግረዋለች ማለት ነው። አብራርታ ግልጽ አርጋ ነው የነገረችው። ስለዚህም ዳኒ ደግሞ በጣም አሪፍ እንኳንም አንቺ ጋ ሆነ እኔም እኮ መበቀል ፈልጋለሁ ብሏታል። እንዴ አንተ እኮ በመጥፋቱ ደስ ያለህ አትመስልም ነበር ስትለው፣ እባክሽን ሳስመስል ነው እባክሽን፣ እኔ ለምን በእጅ አልገደልኩትም ብዬ ነው እንጂ በእጅ ብገለው ደስታዬ ነው፣ ብቻ አንቺ ያለበት ቦታ አሳየኝ እኔ በእጅ ገድለዋለሁ ብሎ ፌክ ሰርቷታል ማለት ነው። እንግዲህ ዳኒ እውነት ለመናገር ገንዘብ ይወዳል፣ ኦፍኮርስ ገንዘብ ይወዳል፣ ንብረት ይፈልጋል። ምክንያቱ ደግሞ ገንዘብ የሚወድበት ምክንያቱ ኦልሬዲ ግልጽ ነው። ምክንያቱም እንግዲህ ገንዘቡን ይዞ ኤደንን ማግባት ስለሚፈልግ ነው። ኤደንን ለማግባት የሱ እሳቤ ገንዘብ ሲኖረኝ ዘና አርጌ ለማኖር ብሎ ስለሚያስብ ነው እንጂ መቼስ ኤደንም ቢሆን ሰርተን አብረን እንኑር ብላው ነበረ። እሱ ያን ያልፈለገው ኤደንን በጣም ስለሚወዳት ዘና አድርጎ ማኖር ስለሚፈልግ ነው። እናም እንግዲህ ቲና ገንዘብ እየሰጠችው አይደለም። አሁን ላይ እንደምናውቀውም 400,000 ብር ተቀብላ ምንም እንዳልተቀበለ ምንም ገንዘብ እንደሌለው ሰው ነው እየሆነች ያለችው ቲና ማለት ነው። ስለዚህ ዳኒ በዚህ ቂም ይዞባታል። ማለትም ገንዘቡን 400,000 ብር መቀበሏን በእርግጥ አያውቅም፣ ግን ምንም ገንዘብ እየሰጠችው ስላልሆነ በዛ ላይ ደግሞ ከፈለክ መሄድ ትችላለህ ምናምን የሚለው አንዳንድ አዳዲስ ቃላቶችም አሉ። በዛ ላይ ስልኳ ላይም አዲስ እንግዳ ቁጥር አይቷል። ደግሞ ማንን ልታባብል ነው፣ ደግሞ ማንን ልታታልል ነው ብሎም በውስጡ ተናግሯል ማለት ነው። ስለዚህ አሁን እዚህ ጋር ፋውል ሊሰራት ነው። ምክንያቱም እሱና ትሁት ተነጋግረዋል። ትሁት ምን ብለዋለች? መቼም እስካሁን ድረስ ከደከምከው ይልቅ አሁን ላይ የምትጠቀምበትን ነገር የምታገኝ ይመስለኛል እና ቲናን አውጣጣት። በእርግጠኝነት ቲና የሆነ ነገር ያላት ይመስለኛል። ማለትም ስለ አባባ የምታውቀው ያለ ይመስለኛል። አንተ እንዳልከው ምንም ላትኖርበት ትችላለህ፣ ግን እሷን ብታውጣጣት ፖይንቱ ላይ ትደርስበታለህ ብለው ልካዋለች ማለት ነው። ትሁት እንዴት ነው የላከችው ስንል ደግሞ ከካሊብ ጋር አውርተዋል። እንግዲህ ለካሊብ ምን ብሏታል? ካሊብ ሲጠይቃት ጊዜ ትሁት እኔ እንጃ፣ እኔ ግን በአሁኑ ቲና ያለችበት አይመስለኝም፣ ምክንያቱ ደግሞ ከቤት አልወጣችም ብላለች። ለምን ካልን ትሁት ሳታያት ነው ቲና የወጣችው። ምክንያቱም በአልጋ ልብሱ ውስጥ ትራስ ጀግጅጋ የተኛች መስላ አስተካክላ ነው የወጣችው። ስለዚህ ትሁት የምታውቀው ቀኑን ሙሉ ያኔ እንደተኛች ቲና እንደተኛች ነው የምታውቀው። ለዛ ነው ምግብ የላከችላት ማለት ነው። ቲና ግን አልተኛችም ነበረ። እና እዚህ ጋር እንግዲህ ዳኒና ትሁት ሲያወሩ ዳኒ ቆይ ትሁት፣ እኔ ግን የሰው ነፍስ አጥፍቼ ገንዘብ የምወስድ ይመስልሻል? የዚህን ያክል አታውቂኝም ማለት ነው። እኔ እኮ በሰው ነፍስ ላይ ቀልድ እኮ አልፈልግም፣ አልወድም እኮ ምን ለማለት ፈልገሽ ነው ብሏት ነበረ። እሷም አይ አታጨናንቅኝ፣ እንግዲህ የለውበትም ብለሃል፣ በቃ የለበትም። ስለዚህ አባዬ ደግሞ ሌላ ጥላት የለውም፣ ሌላ ምንም ሊያደርግ አይችልም። እሷ ምንም እንኳን እንዳልወጣች በአቅም ግን በቃ አንተ ተከታተላት ብለዋለች። እሱ ደግሞ ቲና እጇ እንዳለበት እርግጠኛ ነበረ። ለምን የምትደብቀው ነገር እንዳለ ገብቶታል። አንደኛ በዛ እንግዳ ስልክ ቁጥር፣ ሁለተኛ ጠዋት ላይ ወጥታ ስላገኛት፣ ያኔ እንግዲህ ዳኒ ሲያገኛት ገንዘቡን ከፍላ እየመጣች ነበረ ማለት ነው። ስለዚህ ዳኒ ተጠራጥሮ ነበረ እና ካሊብ ግን ሲጠይቃት ትሁት በመጀመሪያ ልክ አይ ቲና ያለችበት አይመስለኝም ብላ ነበረ። በዳኒ ግን እርግጠኛ ሆና አይ ካሊብ የቲናን ማጣራት አለብን፣ እርግጠኛ መሆን አልችልም በሷ። ዳኒ ግን እንዳልነቅ ማለት እዚህ ጋር እጁ እንደሌለበት እርግጠኛ ነኝ። ባይሆን ዳኒን እኮ ልንጠቀምበት እንችላለን ብለዋለች። እንዴ ትሁት ምን እያልሽ ነው? ቲና የለችበትም፣ ዳኒ የለበትም እና አባዬ ምን ነካው? ምን ሆነ? እሺ ሁለቱ ከሌሉበት ብሏታል ማለት ነው። እንግዲህ ትሁትም አይ ካሊብ አሁን ላይ ግን ዳኒን መጠቀሚያ ማድረግ እንችላለን፣ እንዲያውጣጣት ብንልከው ጥሩ ነው። ዋናው ነገር የአባባ ነገር አለ ያስጨነቀን። ስለዚህ አባዬን ለማግኘት ደግሞ ዳኒ ያስፈልገናል ብላለች። የትሁት እሳቤና ግንዛቤ ልክ ነበር ማለት ነው። በዚህ ጨዋታ ላይ ዳኒ በደንብ ነበረ የሚያስፈልገው። እሱም እንግዲህ ሜንሽኑን የተስተካከለ አድርጎ የሚወጣ ይመስላል። እናም ከጅማሬውም ችሎበታል። በዛ ላይ ደግሞ ምን
ብሏል? አሁን ገና ስራ ጀመርኩኝ ብሏል ማለት ነው። ምክንያቱም አባባ የሆነ ነጥብ እንዲይዝለት ይፈልግ ነበረ ዳኒ። እንግዲህ ከዚህ በፊትም አይ አባዬ ብታስታውስ እኮ ይላል አስሬ። አባባ ባይ ዘ ወይ ያስታውሳል፣ ነገር ግን ያን ያክል ጥሩ ነገር አልሰራም። ሜቢ ልትማታ ስትል ተይ ልላት ይችላል። ውሃ ስትደፋ ምናምን ተይ ይላት ነበረ ምናምን። ከዛ ውጭ ግን እኮ ምን እሱን ሽማግሌ ተይውና ነይ እንተኛ ሁላ እኮ ነበር የሚለው። ስለዚህ ያን ያክል ጥሩ አይደለም የሰራው በባለፈው። እንግዲህ የልጁን ሚስት ለማማገጥ ነው እያለ በሰውየው ፊት ምንድነው ጥሩ አደረኩ የሚለው? እኔ እንጃ። እኔ ጥሩ ነገሩ በዛ ላይ ማለትም አባባ ታመው እያለ ያደረገው ብዙም ጥሩ ነገር አልታየኝም። በእርግጥ ልግደል ስትል አትግደይ ብሏት ይሆናል። ይሄ ነገር ነው ያለው። ከዛ ያለፈ ግን ብዙ ያለ አይመስለኝም። አሁን ላይ ግን በጣም ጥሩ ነገር አባባ መርሳትም አይረሱም ምናምን። ስለዚህ አሁን ዳኒ ይታደጋቸዋል ማለት ነው። በእርግጥ ለቲና በጣም ትልቅ ፈተና ነው። ምክንያቱም ቲና እንግዲህ ያ ሰውየው ማለትም አባባን ያገተው ሰውዬ አስጠንቅቋታል። ምን ብሏታል? ከኔና ከአንቺ ከረዳቴ ውጪ ስለዚህ ጉዳይ ማንም ሰው ማወቅ የለበትም፣ የእናትሽም ልጅ እንኳን ቢሆን ብሏታል። እሷ ደግሞ እንግዲህ የእናቷ ልጅ አይደለም ለዚህ ለዳኒ ምኗን የሚለውን ለእናንተ ልተውና ለዳኒ ኦልሬዲ ነግረዋለች ማለት ነው። ስለዚህ ከዛ ሰውዬ ጋር ጸብ ገባች ማለት ነው። በነገራችን ላይ ሁለተኛ ጸብ ነው። የመጀመሪያው ጸብ አባባ ምግብ እንዳይበሉ ስላገደች ተጣልቷታል። አሁኑኑ ምግብ ላኪልን፣ እኔ ደግሞ እንደዚህ አይነት የተጨመላለቀ ስራ መስራት አልፈልግም። ማስራብ፣ ማስጠማት፣ ማሰር፣ ማንገላታት፣ መደብደብ በተለይ በፍጹም እኔ ጋር አይሰራም። እንደዚህ ከሆነ እኮ በረሃብ ለመግደል እኔ አላስፈልግሽም ብሏት ነበረ። ስለዚህ ከሰውየው ጋር ተጨቃጭቃለች ማለት ነው በዚህ ጉዳይ። እንደዛ ከሆነ እኮ ግደልልኝም ብላ አትገልልኝም ነበረ ማለት ነው። የተነጋገርነው እኮ እስከ መግደል ድረስ ነበረ ትለዋለች። እሱም እንግዲህ በእርግጥ እስከ መግደል ድረስ ተነጋግረናል። ከፈለግሽ ላስወግደው እችላለሁ፣ ነገር ግን እንደዚህ በረሃብ በጥም ጭራሽ ደግሞ ደብድበው ምናምን አይስማማኝም። እኔ እንደዚህ አይነት ተልካሻ ስራ አልሰራም። ማስወገዱን ግን ከፈለግሽ ደግሜ እነግርሻለሁ፣ አስወግደዋለሁ፣ ግን እንነጋገራለን ብሏታል። በምን ጉዳይ ስትለው በገንዘብ ብሏታል። ስለዚህ ቲና አሁን ላይ ሌላ ተጨማሪ ገንዘብ ስለሌላት አባባን ማስገደል አትችልም ማለት ነው። እና ደግሞ አባባም ጥሩ ነገር አምጥተውለታል ለልጁ። ምን ብለውታል? ይልቅስ እኔ እናንተ እንደራደር፣ ለሷ 0.5 ሳንቲም እንደ ተአምር ቢፈጠር ስለማልሰጣት ለአንተ ለሷ የምሰጠው የነበረውን ለአንተ ልስጥህና ከዚህ አስወጣኝ፣ አባት ሆናለሁ እኮ ትልቅ ሰው እኮ ነኝ ሲል አባባ እንግዲህ ድርድር አቅርቦለታል። ሰውየው ደግሞ የሚፈልገው ባይዘዌ ገንዘብ ነው። እሷ ደግሞ የላትም። እንደተመለከትነው ካሌብ የሰጣት 400,000 ብር ነበረ። ስለዛ እሱንም ከፍላለች ማለት ነው። እና ሌላ ተጨማሪ ገንዘብ ያላት አይመስልም። ስለዚህ ቲና ወድቃለች ማለት ነው። ስለዚህ አባባ ደግሞ የተሻለ ገንዘብ ይሰጡታል ለሰውየው፣ ሰውየውም ይለቃቸዋል ማለት ነው ኦልሬዲ። በዛ ላይ ዳኒም ደግሞ ሲመጣ ሰውየው በጣም ነው የሚናደድባት፣ ምክንያቱም ለማንም እንዳትናገሪ ብሏት ስለነበረ ማለት ነው። እና እዚህ ጋር ግን የምንመለከተው እንግዲህ አባባ ታስሯል ማለት ነው፣ ማለትም ታግቷል። እሷ ደግሞ እያለች ያለችው ምንድን ነው? እኔ የምፈልገው ሙሉ ንብረትህን ያለህን በሙሉ በስሜ አድርግ። እኔ የቲና ነገር ግን ወደኋላ መጣራት ያለበት ጉዳይ ነው። የሆነ በቀልማ አላት እንጂ ዝም ብላ ከመሬት እንደዚህ አትሆንም። እንግዲህ ዳኒም ምን ብሏታል? መጀመሪያውኑ ገና ከመያዙ በፊት አባባ ግን ቆይታ ያለ በአሁኑ ከሰውየው ነው የመጀመሪያው ስትል ጊዜ ቆይ አንቺ ከሰውየው ጋር ምንድነው ችግርሽ? ምንድነው ያለብሽ ነገር? ለምን አትተዩም? እሺ ቆይ እንዴት ሲላት ጊዜ ዋናው እኮ እሱ ነው። አንተ ምን ሆነሃል? ምን አስበህ ነው? ይህ ልጁ ምን አለው ታዲያ? አሁን ያለው እኮ ዋናው ሰውየው ነው። ስለዚህ ሰውየውን ነው መያዝ ያለብኝ ወይም ደግሞ መበቀል ያለብኝ ብላ ነበረ። ዳኒም እንግዲህ ታዲያ ለምን ሰውየውን አላገባሽም ነበር ከመጀመሪያው ሲላት፣ ሰውየው እኮ የካሌብ እናት የሞተችው ካሌብ ገና ተማሪ ያለ ነበረ። ስለዚህ ከዛ በኋላም አላገባም ብላለች። ዚስ ሚንስ ማግባት ቢፈልግ ኑሮ ለማግባት ሬዲ ነበረች ማለት ነው። ዘይገርም ወይ ቲና። እና እንግዲህ ቲና አሁን ላይ ምንም ነው የማይሳካላት። አባባም ጭራሽ ሙሉ ንብረት ነው የምትፈልጊው፣ ሙሉ ገንዘብ፣ ጭራሽ ድርድርሽ ሙሉ ነው ሲላት ጊዜ አዎ እኔ የምፈልገው ሙሉ ገንዘብህን ነው ብለዋለች።
ሙሉ ገንዘብ ደግሞ ሲያምራት አምሮ ይተዋታል ማለት ነው። ማንም የሚሰጣት የለም። በነገራችን ላይ ይሄ ማለትም አባባን ያገተው ሰው ማለት ነው ስሙን ምንም ያልነገራት። ስለዚህ ይሄ ሰው እያልን ነው የምናወራው እና ትረዱናላችሁ። አጋቹ ሰውዬ እንግዲህ ቲናን በጣም ነው የደበረችው። ቲና በጣም የደበረችው ለምንድነው? አባባን እያወራችሁ ነበረ። ማለትም ሙሉ ንብረትን ነው የምፈልገው፣ ትፈርማለህ፣ ትሰጠኛለህ እያለችው እያለ ጸጥ ሲላት ጊዜና ደብድብልኝ ብላለች። በጣም ባለጌ ናት፣ የእውነት በጣም ባለጌ በስላሴ ስም እና ደብድብልኝ ብላው ነበረ። ምን አደረገ? ለምንድነው የሚመታው? ያወራሹ ነው እየመለሰልሽ ነው። ስለዚህ ለምንድነው የምመታው ብሎ መልሶላታኒ እንዴ! በጣም ነው እዛ ላይ የደነገጠችው። ምክንያቱም እሷ እናመታለች ስትለው ይመታል እና ደብድብልኝ ስትለው ደግሞ የሚደበድብላት ነበረ የመሰላት። በጣም ሕፃን ናት የእውነት ለመናገር ሀሳቢዋ ማለት ነው። እና ሰውየውም እኔም እንደዚህ አይነት ነገር መስራት አልፈልግም ብሏታለኝ። ምክንያቱም በእውነቱ በጣም ነው የሚያሳፍረው። አያት የሚያክሉን ሰው መደብደብ በጣም ነውር ነው። እና ቲና ግን በቃ ያለችውን የሚያደርግላት ነበረ የመሰላት። ምክንያቱም ስለከፈለች ማለት ነው። ለሰውየው ግን ይሄ ገንዘብም ብርቁም አይደለም ማለት ነው። እንደዛም ነው እንነጋገራለን ስለዛ ጉዳይ ያላትኝ ስለ ብሩ። እና እንግዲህ በጣም የደነገጠችውና የፈራችው ቦታ ይሄ ነው። ይሄ ምንድነው? መተታ በጣም እያስመሰለች ነበረ። ካሊብ ደግሞ ጠንቅቆ ያውቃታል። እሷ እኮ ካሊብ የሚያውቃት አይመስላትም እንጂ ካሊብ ካስከበ ቲና ማነች፣ ቲና ምንድነች፣ ቲና ምን ታስባለች የሚለው ሳይቀር ጠንቅቆ ያውቃታል። ስለዚህ አባቱ ላይም የቲና እጅ እንዳለ ጠንቅቆ ያውቃል። ለዛም ነው ምን ብሏታል? እሷ ገና መጥታ ምን አለችው? ሂጂ ከዚህ ምን ትሰሪያለሽ ሲላ ጊዜ ለተኛ አይደለም የመጣሁት ባይሆን ላወራህ ነው። ምን አዲስ ነገር አለ ስለ አባዬ? እና ደግሞ አመለከትክ ስትለው ጊዜ አዎ አመለከትኩ። በነገርሽ ላይ አባዬ ምን ትልቅ ነገር እንዳለው ታውቂያለሽ አላት ማለት ነው። ትልቅ ንብረት ያለው ሽጉጡ ነው። አላቅም ስትል ሽጉጡ ነው። እሱም እንግዲህ አባዬ ነበረ እስካሁን የሚጠቀምበት፣ አሁን ላይ እኔም እጠቀምበታለሁ፣ ከሱ የተሻለ ነገር የለም ብለዋታል ማለት ነው። እኔ ለምን ቆይ ለምን ትላለች ማለት ነው። የማስመሰል ጥግ። እሱ ግን ምን ብሏታል? በጣም የሚገርመው ነገር ከዚህ ውጭ ሌላ አማራጭ የለም ብለዋታል። ባኖባታል። ይህ ማለት ምንድነው? ገልሻለሁ የአባቴን ሁኔታ ማለትም ስለ አባቴ እውነቱን ካልተናገርሽና አባቴን ካለቀቅሽ አይነት ነገር ነው እንግዲህ ገልሻለሁ ብሏታል። ስለዛ እሷም እንግዲህ በጣም ነው እየደነገጠችው። ለዛም ነው ለዳኒ መግቢያ ላይ እንደገለጽኩላችሁ ለዳኒ ሳታስበው ጭራሽ አስፈራራኝ እኮ በሚል ምክንያት ለዳኒ ካስከፈ ነግረዋለች። አባባም ያለበትን ቦታ ጭምር ነው የነገረችው ማለት ነው። ስለዚህ ቲና ምንም ነገር ነው የማይሳካላት። ይባሱንም 450 ሺህ ብሯን ከስራ አባባ ግን ከታገቱበት ይፈታሉ ማለት ነው። እንግዲህ ለአሁኑ ይዤላችሁ የመጣሁት ይሄን ነበረ። በቀጣይ ክፍል ቀጣዩን ይዤ የምመጣ ይሆናል። በያላችሁበት ሰላማችሁ ይብዛ። ላይክ ሰብስክራይብ ማድረጋችሁን አትርሱ። ባይ ባይ ተወዳጆች።